የመጣሁት ከጎንጅ ቆለላ ምዕራብ ጎጃም ወረዳን የመጣሁት ማህበር በኩራት አባል ነኝ። ቀበሌ ደብረ ምዕራፍ ዋሸራ ማርያም ገዳም ትባላለች። ያው እኔ ደረሰልኝ አሁን ውያ አድር ያለሁኝ ለምስክር ያው በወቅቱ አኳያም ግን መጣለሁኝ በዚህ በጉዞ ማህበር ወዲያውኑ ወቅቱ አኳያ አብሬ እነሱ ጋር እየሄድኩኝ ምስክር ቃል አልሰጠውም። ከባድ አራት እንትኖች ስራዎች ተደርገውልኛል። ቅዱስ ገብርኤል ራማው መልአክ አዲያም ወርዳኖስ ቅዱስ ገብርኤል እና አባታችን ጸሎት እንባ ብዙ ነገሮች ተደርገውልኛል። እነዚያ ለመስከር ነው የቆምኩኝ። አሁን አንደኛ መጀመሪያ ላይ ይህንን ገዳም ማውቀው በ2011 ዓመተ ምህረት ልጅ ትታመምና ከጎረቤት ጋራ ተነስታ ወደ ተመጣለች። የካቲት 25 ቀን ነው ጾሙ የገባ 2011 ዓመተ ምህረት የዛ ለተነሳ መጣች። ከዚያ ጾም ቆየች። በሚያዚያ ስንቅ ላቀብል መጣሁኝ። መጥቼ አየኋት። ገዳሙን አየሁት። ሳየው ወዲያውኑ ደስ አለኝ፣ ማረከኝ፣ አመንኩበት፣ ደስ አለኝ። 7 ቀን ተጠምቄ ወደ ሀገሬ ሄድኩኝ። ከዚያ እዚው ምስክር ቃል ሲነገር ስሰማ ነበረ። ኋላ ቆይቼ ደግሞ እንደገና ሰኔ 20 ምናምን ቀን መጣውና ደግሞ 5 ቀን እንደተጠመኩ ያው ደግሞ ጉልጓሉ ምናምን ስለነበረ ወደዚያ ተደወለልኝ። ተነስቼ ሄድኩኝ። ከዚያ ቆየሁኝ። ከዚያ ቆይ 2014 ዓመተ ምህረት ያው ባልተቤት የህጌ ታመመች። ወደ ከሀገራችን ጤና ጣቢያ ወደ አዴት ሆስፒታል ወደ ባህር ዳር ፈለገ ሕይወት ተዚያ ሪፈት ተጻፈልን። ከዚያ እጄ ሳስመረምር የማህፀን ካንሰር ነው ተብላ ከዚያ አለቀሰች፣ ደነገጠች። አሁን እዚያ የተወሰነ ከኒን ታዘዘና ያ ከኒን ደግሞ 10 ምናምን ብር ሆነ። ከዚያ ደግሞ ቀጠሮ ደግሞ ሰኔ 19 ቀን ብሎ ነው የቀጠረን። እሁድ ቀን ሆነ። ያን ሁላ ስታስብ እስከዚያ አትቆይም ብሎ ነው እንጂ እንዴት እሁድ ቀን መሆኑ ጠፍቶት ነው ወይ ብሎ አዛ ተደናገጠች፣ አለቀሰች። አይተው ምንም አትጨናነቂ፣ እኔም አለቅሳለሁ በጎን ኋላ ደግሞ አሷል ደግሞ ለማረጋጋት አይዞሽ፣ አትጨናነቂ፣ አታልቅሽ። ከውጭ ነው እንኳን በስልክ ካንሰር ያለባቸው ሰዎች ሲፈወሱ ወንቅሸት ሰምቻለሁ። እዚያ በዚያው ቀጥታ ነው የምንሄድ። እዚያ ሄደሽ ትፈወሻለሽ። አሳባት ግቢ፣ ምንም አትደናግጭ ምናምን እያበረታተዋት እዚያ አበረታተዋትና ከዚያ ተነስተን ተሳፍረን ሄድን። ልጆቻችን ጎንጅ ናቸው። እኔ ዋሸራ ነው ያለሁት። ከዚያ እኔ ዋሸራ ቀጥታ ሄድኩኝና ልብስና ቀለብ ይዤ መጣሁ። እሷ ጎንጅ ሰነበተ። እሁድ ቅዳሜ ዓርብ ቀን ነበረ። እሁድ ቅዳሜ እዚያ ሰነበተች። ሰኞ እኔ አዴት መጥቻ አደርኩኝ። ሰኞ ጠዋት መጡ ልጇ ጋራ ተነስተን መተን ሰኞ የደብረ ዘይት በመነጋው እዚህ ገባን። መጋቢት 5 ቀን ከዚያ ያን ጾሙ ስንጠመቅ ቆየን። የስንሴን ሁላ አንተ ሂድ እኛ እዚህ እንዋላሉኝ ባልተቤቴና ልጄ። ኧረ እናንተን ጥዬስ አልሄድም ልጆች ናቸው እንደፈልጋቸው አልኩኝ። ከዚያ ዋልኩኝ። በበነጋው ሚካኤል ነው 11 ቀን የተገደፈው 2014 የሚካኤል ተነስቼ ሄድኩኝ። እነሱ እንድስላቸው የገብርኤል እንውለን ነው ምንድ የገብርኤል ንፍሮ ዝክር ቀምሰን ነው ምንድ አሉ። ትቻቸው ሄድኩኝ። በሳምንቱ የገብርኤል ሰኞውን ውለው በ20 ተነስተው መጡ። ከዚያ ዋልና አደርን። በቀጠሮው ደረሰ። ሰኔ 19 እሁድ ቀን ሄድን። እሁድ ቀን ነው። ሰኞ ቀን ካርዲውን አስወጣን። ተመረመረች። ውጤት አልመጣልን አለ። አደርን። በ21 ማስከኞ ውጤት ዘን ስነድ የለብሽም ተባለች። ማነው አለብሽ አላት አሏት። ዋናንታ የላችሁ አላት አለቻቸው። ሀዚ የለብሽም ተባልን። እልል በሉልኝ። እልል የተመሰገነ ይሁን የማራማው መልአክ። ሁለተኛ ያው እናቷ ልታስታምም እንደመጣች የበህር ልጅ ናት። የቤተ ክህነት መምህር ምሽት ናት። ወለዳ ወደ ኋላ ሆኖባት ነበረ። በዚያው እንደመጣች ተስላ ምናልባት በወልድ ፍጥረት ብትሰጠኝ የራማው መልአክ አዲያም ወርዳኖስ ወንቅሸት ገብርኤል የአባታችን እንባና ጸሎት ብሰማኝ በወልድ እዚህ መጥቼ ክርስትና አስነሳለሁ ብላ ነበረ። በ2016 እሱ ጥር 11 ቀን ዋዜማ የጥምቀት ዋዜማ ከምሽቱ 2 ሰዓት ወለደች። ከዚያ ወለደች። የመጋቢት ስንት ቀን ነው? ደብረ ዘይት ነበረች። የደብረ ዘይት ዕለት አገጣጣሚ ክርስትናው እሁድ ደብረ ዘይት የሆነ ሰኞ ክርስትናው ነበር። በዚያው እግር መንገዳችን መተን በማይበር ጉዞ በዚያው በላይ ባይሰድ እነሱ መጡ። ባልና ሚስቱ እኔና ደግሞ እጄን በዚህ ጀበጢስ አባይ መጣው። ቅዳሜን እሁድን ውለን ሰኞ አስነስተን ማስከኞ ተነስተን ዙረን እንደናል። ደስ ብላችሁ እንደነ ደስ ያለ ይግጠማችሁ። እግዚአብሔር ስላዳመጣችሁኝ አመሰግናለሁ። አባታችን በሰላም ለቦታቸው ያብቃልን።
ለእድሜያቸውን የማተሱላን እድሜ ይስጥልን። ገዳሙን ድንትኑን እስከ ምጽአት ድረስ ጠብቅልን። እግዚአብሔር ይስጥልኝ። አመሰግናለሁ። እኔ የመጣሁት ሰሜን ወሎ ጋዞ ወረዳ ሲሆን የክርስትና ስሜ ወልደ ሰንበት የዓለም ስሜ እሸቱ አሰፋ ሲሆን በቅዱስ ገብርኤል ታምረኝነት በአባታችን እንባና ጸሎት የተደረገልኝን ታምር ከብዙ በጥቂቱ እንዲህ ስል መሰክራለሁ። የመጣሁት እኔ ይህን ገዳም ያማቀው 2010 ነው። 2010 ሳቀው በጣም ያመኝ ነበረ። እግሬም በጣም ያስነክሰኝ ነበረ። መፈጠሬም በጣም እጠላ ነበረ። ሰርቼም መብላትም አልችልም ነበረ። በቃ እምውለው አጥር ላጥር ስር ነበረ እና ስለዚህ ገዳም ታምረኝነትና ሁኔታ ሰማ እዚህ ገዳም መጣሁኝ። እዚህ ገዳም መጥቼ እንጣጥ እያልኩ ከአዲስ አበባ ራሱ እዚህ ስገባ በግድ ነው የገባሁት። እዚህ ገብቼ 3 ቀን ሙሃት በመጠመቅ ከዚያ ከሚያስነክስ በሽታ እንጣጥ ከማለት በሽታ ድኜ ተፈውሼ እገኛለሁ። እግዚአብሔርን እልል ብላችሁ አመስግኑ። ሁለተኛ ደግሞ 2016 ላይ እንደ ሰዓት ይበላኝ ነበር፣ ያቃጥለኝ ነበረ። ከዚያ መፍትሄው ሲጠፋኝ በየወሩ ሕክምና እመላለሳለሁ። ምንም አንድም አይነት መፍትሄ ያገኘሁት መፍትሄ የለኝም ነበረ። አይ ይሄማ ጥላይ ይሆናል እኮ ብዬ በውስጥ ያሰብኩኝና የገብርኤል የወንቅ እሸት ቅዱስ ገብርኤል እምነት የላችሁም ምናምን ብዬ በአካባቢ ሳፈላልግ የሆነ ቦታ ላይ አገኛለሁ እና እሱን ሳገኝ እሱን ቅብተ ስቀባ የተወሰነ መፍትሄ ያገኘ። ይሄማ ጥላይ ነው እንደ ምናምን እኔ መሽነቀው እስካሁን ይሄማ ከሆነ ታምረኛው የወንቅ እሸቱ ቅዱስ ገብርኤል አለ አይደለ ችግር የለውም ምናምን ብዬ መጣሁኝ። መጥቼ መጋቢት ወር ላይ 3 ሳምንት በመጠመቅ ከበሽታዬ ነጣ ሆኜ ተፈውሼ እገኛለሁ። እልል ብላችሁ እግዚአብሔርን አመስግኑልኝ። የመጣሁት ከቀፍታ ሟራ ነው። ስሜ ሚሊዮን እባላለሁ። የመንፈሳዊ ስሜ ደግሞ ስላሴ ነው። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኢነት በአባታችን እንባና ጸሎት የተደረገልኝ ከብዙ በጥቂቱን እዚህ መሰክራለሁ። እኔ ታሜ በሐብል ታስሬ ነበርኩ። ስመጣ ደህና መጥቼ ነበርኩ። መንፈሱ ሲያዝ ግን ሲዋራጭ በጣም ለናቴ አስቸግሬ ለናቴ አልፌም ለጎረቤት ለአስተናጋጆችም አስቸግሬ ነበርኩ። አሁን ግን በአባታችን እንባና ጸሎት ድኜ ተፈውሻለሁ። እልል ብላችሁ ለእግዚአብሔር አመስግኑልኝ። እናቴ ደግሞ በ2018 አሁን ስትመጣ ገብርኤል በዓል ለማክበር ከመንገድ ላይ ብቻዋን ናት። ዙሮ ብቻዋ ስል ከሌላ ሰው ማለት ነው። ከቤት ግን ከሳ ጋር የለም ከቤት የተነሳ እና አሞኛል ልጄ በጣም ነው አሞኝ አለች። ጎንደር ላይ ደርስ እናቴ አይዞሽ የኔን ያዳነ አምላክ ዮሐንስ የአባታችን አምላክ በሰላም እቅፍ ድግፍ አድርጎ ያመጣሻል። ቅዱስ ገብርኤል የማጠረጥሪው አምላክ የአባታችን አምላክ እቅፍ ድግፍ አድርጎ ያመጣሻል አይዞሽ እናቴ ያልኳት። እዛ በቃ ጨነቀኝ። እኔ ስለነሞይ ልናገር በቃ ልናገር ነኝ ስል በደቂቃዎች በቃ ደውዬ እስክል ጠይቃት ደውዬ ስጠይቃት ልጄ ደህና ነኝ፣ አሁንማ እንጀራም ቀምሻለሁ አልቀመስኩም ብዬ ነበር፣ አሁን ግን ቀምሻለሁ ደህና ነኝ አይዞሽ አለች። እልል ብላችሁ እግዚአብሔርን አመስግኑልኝ። እኔም ደህና ከሆንኩ ኋላ ዘብ በመጠበቅ ጎኔ ኮላሊት ያመኝ ነበር። ከኮላሊት በሽታም ደህና ሆኜ ድኜ ተፈውሻለሁ። እልል ብላችሁ አምላክ አባታችን አባ ዮሐንስ ተስፋ ማርያም አመስግኑልኝ። ወንድሜም ተመርቆ ትምህርት ተመርቆ ማለት ነው ስራ አላገኘም ነበር። ወንድሜ ስራ አላገኘም እንዴት ነው ስለው አይ እህቴ አላገኘሁም ጸሎት አድርግልኝ እባክሽ ስለኝ የአባታችን አምላክ እኔን ያዳነ ስራህን ይሰጣል ወንድሜ ያልኩት። አሁን ስራው ይዞ ስራው እየሰራ ይገኛል። እልል ብላችሁ አመስግኑልኝ። የአባታችን ጠላቶች ከእግራቸው ይጣልልን። በሰላም እቅፍ ድግፍ አድርጎ እመቤታችን ማርያም በራሳቸው ጥላ እግራቸው ጫማውና ቅዱስ ገብርኤል ክንፉን ዘርግቶ ቅዱስ ሚካኤል ክንፉን ዘርግቶ በቀኝና በግራው ነው እቅፍ ድግፍ አድርጎ ያምጣልን ወደ ቅድስት ኢትዮጵያ ወደ ገዳማቸው ናፍቀናቸዋልና
ታችን በሰላም ይምጡልን እና በዚህ ጨርሻለሁ። እግዚአብሔር ይስጥልኝ ስላዳመጣችሁ። እንደምን ዋላችሁ? እንደምን እስከ ሰዓት አቆያችሁ? ያው እኔ የመጣሁትኝ ከቋሪት ወረዳ ከገነት አቦ ቀበሌ ነው። ከማህበረ በኩራት ነው የመጣሁትኝ እና በድንግል በእናታችን በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በበረሃው መናኝም ባና ጸሎት የተደረገ ተአምር እንዲስል ጥቂቱ በትንሽ መሰክራለሁኝ። የመጀመሪያው አባቴ በጣም በጨንጓራ በሽታ እየተባለ ትራትል ምናምን ታይፎር እየተባለ በጣም የ30 ምናምን ዓመት ዘመን ይሰቃይ ነበረ። ከዚያ እኔ እዚህ ጸበል መጣሁኝና ተጠምቄ እምነቱንም ጸበሉንም ይዤ ቀባሁትኝ። ስቀባው ወዲያውኑ ጸበል ቦታ ሳይመጣ ምንም ሳይሆን እዚያው ባለበት ያ ሁላ በሽታ ያው በመንፈስ ቅዱስም ወጥቶለታል። አሁን ተድኖ ተፈውሶ ይገኛል። እንደ ማንኛቸውም ሰው በቃ ውሎ ገብቶ በሰላም ስራውን እየሰራ ይገኛል። ድኗል፣ ተፈውሷል፣ ተሽሎታል። ሁለተኛ ደግሞ የእህቴ ልጅ የ8 ዓመት ህፃን ነበረችና ራሷ በጣም ቆስሎባት ነበርና ያ ትምህርት ቤት ስትሄድ ለጓደኞቿ በጣም ሸተትሽን፣ አትጠጊን፣ አብረሽን አትቀመጭ፣ ከረፋሽን እያሉ ያሰቃዩት ነበርና ታለቅስ ነበር። ከዚያ በኋላ እኔ እዚያ ትምህርት ቤት አልሄድም ጓደኞቼ እንድንጋሉ እየሰደቡኝ ነው፣ ስለዚህ ምን ማድረግ አለብኝ አልሄድም ብላ እምቢ ብላ ቀረችና ከዚያ እናቴ ምን አለች? ተጎረቤት ስጠይቅ ኧረ ያበሻ መድኃኒት እኮ 200 ብር ተከፍሎ የሚቀባል ለኔ ቀብቻ ታዲያ ነው ድናለች አለቻት። አንደኛዋ ደግሞ ኦሬንጅ ቅቢያትና ያደርቅላታል። ራ ከዚህ ሁሉ ምን አለፈን የበረሃው መናኝም ባና ጸሎት እያለ ቅዱስ ገብርኤል እያለ እምነትና ጸበሉ እያለ እሱ እንዳረገ ያድርግ እንጂ ብዬ ያንን እምነትና ጸበል ቀባውና ልክ እንደ ቅቤ ራሷ አላጭቼ ሙሉ ጨርጄ ቀባውትኝ። አሁን ድናለች፣ ደርቆ ድናለች፣ በቃ ደርቆላታል። እንደምን ዋላችሁ? እንደምን ውላችኋል? እኔ በእናታችን በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን እንባና ጸሎት እንዲህ ስለማሳክራለሁኝ። የመመስከር አቅም ነበረ። በዚህ መጥቼ በጣም ያመኝ ነበረ። ከዚህን ቀደምም ምስክርነት ሰጥቻለሁኝ። ተዚህ ወርጄ ወጥቼ ለመጸበሌ እና አሁንም ደግሞ ከአይምሮ በሽታ፣ ከልብ ድክመት፣ ከጨንጓራ ቁስረት፣ ተቆርጥማን፣ ከእንቅልፍ ከዚህ ሁሉ ነገር ድኜ እገኛለሁ። ለእኔ የደረሰ ቅዱስ ገብርኤል ለእናንተ የሚረስላችሁ። አሁንም ደግሞ የወፍ በሽታ እየተባለ በጣም መከራ ያናይ ነበረ። 24 ሰዓት አለቅስ ነበረ። ምንም እንቅልፍም ምግብም ልወስድ አልችልም ነበረ እና እዚህ በመንጣት ያየሁትን እየተጠቀምኩ ያየሁትን እየበላሁኝ ሰው በረከት ስራ ሲሄድ ፈጣሪ ወይኔ መቼ ነው በረከት ስራ ምሰራ እንደዚህ ኩኝ በዚህ እድሜ ተኝቼ ልቀር ነው? ኧረ ፈጣሪ እባክህ አንተ እርዳኝ እስኪ እያልኩኝ አለቅስ ነበር። አሁን እግዚአብሔር ይመስገን እንደ ማንኛውም ሰው አሁን ወር ባልሞላ ሰዓት እንደ ማንኛውም ሰው ያየሁትን እየሰራው በረከትም እየተሻተፍኩ እገኛለሁኝ። ለእኔ የደረሰ መልአክ ለእናንተም ይድረስላችሁ። ሁለተኛ ደግሞ ወንድሜ ታሞ ወደዚህ ልመጣ በፊት እኔን ሲያመኝ ወደዚህ ብዙ ጊዜ እመጣለሁ፣ ግን እኔ ምን እንደሆንኩኝ አላውቅም። በቃ ሲያመኝ በቃ በጣም አይምሮ ጭንቀት ምናምን እያሉ እሱም ሐኪሙ የሚለኛል እኔ የሚያጨናንቀኛል። ሲያጨናንቀኝ ወደዚህ እናቴ ይዘኝ ልትመጣ ስትል ኧረ እናቴ እኔማ ሕክምናማ ውስጡ ለምን ነው ሕክምና ውሰዱኝ እላቸዋለሁ። ግን ለቀስ ሕክምና አያድነኝም ኖሯል። ያን ሕክምና ለ3 ወር ስታከም ምንም ለውጥ ምንም ነገር ላገኝ አልቻልኩኝም። ከዛን እዚህ በመንጣት ግን ይኸው እግዚአብሔር ይመስገን ያየኝ አይቶኛን። አጎንብሼ ነበር የምሄደው፣ ልቤ ተንጠልጥሎ ነበር፣ እንደዚህ እጄን ማገር አድርጌ ነበር የምሄደው። እግዚአብሔር ይመስገን አሁን ተዛ ሁላ ነገር ድኜ እዚህ ቁሜ እገኛለሁኝ። እግዚአብሔር ይመስገን። እልል ብላችሁ እግዚአብሔርን አመስግኑልኝ። እሺ እኔ የመጣሁት ከጎንደር ከተማ ነው። አሁን የመጣሁት ስለተስለን ነበረ ልጅ እያደናቀፈብን ያው በጤና ችግር ብዙ ነገር እያደረሰብን ሲፈታተን ተስለን ስለታዛው ወንቅሸት ክርስትና እናስነሳለን። የወንቅሸት ቅዱስ ገብርኤል አንተ እርዳን ብለን
ወደዚህ መጣነ። አሁን ያው ክርስትና ለማስነሳት ነው የመጣነ እና ያው ስሜን አልነገርኳችሁም። እይልኝ ይግዛው እባላለሁኝ እና ይህን ገዳም ማውቀው ከ2011 ጀምሮ ነው። በጣም ብዙ በሽታ ነው የነበረብኝ። መጀመሪያ ያው ባለቤቴ ታማ ናት የመጣች። እሷ ወር ከሳምንት ተጠምቃ ከበሽታዋ ድና መጣች። ከዛ በኋላ ደግሞ 40 ጾም ላይ ደግሞ እኔ 44 ቀን እዚህ ተጠምቄ ሄድኩኝ። ብዙ የሆድ ይሄ በጣም ነበረብኝ። የበላሁት ነገር አይስማማኝም። ሆዴ ወደ ጎን የዞረን የነበረ እና ኩንታረትም ነበረኝ፣ ብዙ ነገር ነበረኝ። ያው ከ2011 ጀምሬ ከዚህ እመጣለሁኝ። ያው ሁሌም ቢሆን ብዙ ተስፋ አግኝቼ ነው፣ ብዙ ድነት አግኝቼ ነው የሚሄደው። በቃ በአመቱ ስመጣ አዲስ ነገር ነው የማገኘው። በአመቱ ስመጣ አዲስ ነገር፣ ሁልጊዜ ፈውስ ነው እዚህ ስመጣ የማገኘው እና እልል ብላችሁ አመስግኑልኝ። ከዛ በተጨማሪ የወንድም የልጅ ነው። ዝም ብሎ እንደ አጓጎት ነገር የሆነ ዝም ብሎ ሰውነቱን በሙሉ ዝም ብሎ በቃ ምልጥልጥ እያለ ጠቀራ መስሎ ቁስል ነው፣ ዝም ብሎ እሳት ነው የሚያቃጥለው ቁስል ነው የነበረ እና እዚህ እምነትና ጸበሉን ወስጄ ነበረ። እሱ በራኔ ያለ እዛ ያንንን ሳምንት ልክ ጠመቁተኝ። ያን እየተጠመቀ እምነቱን ጧት እያጠብኩ እምነቱ እየቀባሁ ጸበሉን እየጠመኩኝ ወዲያውን በቃ ያን ጠቃራ መስሎ የነበረ ሰውነቱ ሁላ እንደገና መልኩ ተመልሶ ሙሉ ጤናውን አግኝቶ አሁን በሰላም ይገኛል። እዛ አንዲት እህቴ ደግሞ በጣም ታመመች። አምና ነው ታማ ሆስፒታል ነበረች። እዛ በቃ 100 ብር አገባልሃለሁ ብዬ እምነቱን ቀባውና አደንን ሊፈውስልኝ ብዬ ተሳልኩኝ። እሷም ድና ተፈውሳ ትዳሯን ይዛ ትገኛለች አሁን። ከዛ ተጨማሪ የምሽት እህቶች ናቸው፣ 2 ናቸው። እንደዚህ ደግሞ አንዲቱ አድዬ ትባላለች፣ አንዲቱ ደግሞ አልማዝ ትባላለች። እነሱም አንደኛይቱ መጀመሪያ አድዬ የምትባለው ቁርጥማት ነገር የሚያማተኝ ሰውነቷን ስርስር ያረጋት ነበረ። ከዛ ቀባዋተኝ። ዝም ብላ ወንቅሸት ሲባል አትወድም ነበረ። ወንቅሸት መሄድ ነኝ ብላ የወንቅሸት ፍቅር አደረባተኝ። ከዛ በኋላ መታ ከዚህ አምና ወደ 4 ወር ተጠምቃ ሙሉ ፈውስ አግኝታ ድና አሁን በስራ ላይ ትገኛለች። እንዲሁ ደግሞ አንዲቱ አልማዝ የምትባለው ደግሞ አሁን እሷ ደግሞ ዝም ብሎ በቃ ማንጠራራት ማጨናነቅ ነው የነበረ። በቃ የአእምሮ ጭንቀት ነው የነበረባተኝ። አሁን እዚህ መታ 1 ወር ተጠምቃ ሄዳ ሙሉ ጤነኛ ሆና ሰውነቷ ሁላት አምሮባት ወፍራ ጤናማ ሆና ትገኛለች። እልል ብላችሁ አመስግኑልኝ።